ሞርኒንግ ቸርች ደህና አደራችሁ። የአምላካችን የጌታ ጸጋ ይብዛላችሁ። እግዚአብሔር መልካም ነው። አባታችን ፓስተር ሰይፉ እስራኤል ነበረ፣ አሁን ወደ ኢትዮጵያ ተመልሰዋል እና አሁን በኢትዮጵያ ነው ያለው። ትንሽ ጉንፋን ይዞታል። እያሳቅኩት ነበረ፣ ጉንፋንና ፍቅር ቶሎ ነው የሚይዝህ እያልኩት። እግዚአብሔር ይመስገን። አንዲት ልጅ ምንድነው ድምፁ? የሆነች ልጅ ፀሐይ የምትባል አውስትራሊያ አገር አለች አበሻና በአዳፕት ሁና ነው የሄደችው በማደጎ። ስለዚህ ልጅቷ በጣም ሚሊዮነር ነች፣ በብዙ ነገር ተሳክቶላታል፣ ብዙ አድቫንስ አድርጋለች እና ብዙ ታለንቶች ደግሞ አላት ማለት ነውና አሁን ከቤተሰቦቿ እንዴት እንደመጣችና በምን ሁኔታ ወደዛ እንደገባች ቤተሰቦቿ ስለሞቱ ነው ወደ አዳፕሽን የተሰጠችው በምን እንደሆነ ባላውቅም፣ ግን ከሀገሯ እና ከቤተሰቦቿ ተለይታ ወደ ስደት ሀገር ስትሄድ በቃ በጣም የከፋ ይመስላል፣ ጭንቅ ይመስላል። ወደ ማታውቀው ማህበረሰብ ነው የምትሄደው። ግን በዛ ሁሉ እግዚአብሔር አልጣላትም። በቃ ወደ ተሻለ ቦታ እንድትገባና የተሻለ ነገሮች በህይወቷ እንዲኖር አሁን በተለያዩ የቴሌቪዥን ስራዎች ትሰራለች። ልዩ ልዩ የሆኑ ታለንቶች አላትና እግዚአብሔር ረቷት በሰው ሀገር ሚሊዮነር ሆና ብዙ ፋብሪካዎች፣ ድርጅቶች ምናምኖችም አሏት ማለት ነው። ዛሬ የማካፍላችሁ ቃል ያስጨነቀኝ ለመልካም ሆነልኝ የሚል ነው። እንዴት ተብሎ ነው ያስጨነቀኝ ለመልካም? እንዴት በምን ሂሳብ ነው? ቀጥሎ ምን ይላል? እጆቼን ሰልፍ አስተማርካቸው ይላል። አረ ኢየሱስ ጌታ ነው። እኛ እኮ በቃ አለቀልኝ በቃ የኔ ነገር አበቃ ስንል እርሱ ግን God works in mysterious way። በሱ አሰራር፣ በሱ ጊዜ፣ በሱ ሐሳብ ደግሞ ነገሮችን ሽፍት በማድረግ ነገሮችን ይቀይራል። ሁሉም ነገር ለበጎ ነው። ለበጎ ነው ብለስ ካጠገባችሁ ያለ ለበጎ ነው፣ ለበጎ ነው። ምን ይታወቃል? እስኪ ጌታ እንዲያስተምረን እንጸልይ። የዘላለም አባት ልዑል እግዚአብሔር ሆይ በእውኑ አንተ ገናና አምላክ ነህ። አሁንም በዙፋንህ ነህ። አሁንም ይሁን ስትል የሚሆንልህ እግዚአብሔር አምላክ ሆይ የምድር ሁሉ ዳርቻ ፈጣሪ፣ ለሰዎች ሁሉ የምትወድ በበጎነት የተሞላህ እግዚአብሔር ፍቅር ነው ተብሎ እንደተጻፈ፣ እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለም ተብሎ እንደተጻፈ ሕይወታችን እንዲያበራ ከጨለማ እንድንወጣ እግዚአብሔር ሆይ የዘላለም ሕይወት እንድናገኝ ስለረዳኸኝ እናመሰግንሃለን። እግዚአብሔር ሆይ የሕዝብህን ልብ የተከፈተ እንዲሆን በመንፈስህ እንድታንጻቸው ለጉባኤው እንጸልያለሁ። እግዚአብሔር አምላኬ ሆይ ሕይወታችን ባርክ፣ ኑሯችን ባርክ፣ አገልግሎታችን ባርክ፣ በኢየሱስ ክርስቶስ ስም አሜን። አጠገባችሁ ያለ ሰው ለበጎ ነው በሉት። ለበጎ ነው፣ ለበጎ ነው። አንድ መርከበኛ በመርከብ ሲሄድ መርከቡ ተሰበረችና መጨረሻ ላይ የሆነ አይላንድ ላይ የሆነች ትንሽ ደሴት ተጋጭቶ መጨረሻው እዛ ሆነ። ከዛ በዛ ደሴት የሚያልፍ ሰው የለም፣ የሚያገኘው ሰው የለም። በጭንቅ በመከራ ይኖራል። ከመርከቡ ስብርባሪም በመያዝ እንደምንም ብሎ ጎጆዎች ምናምን ሰርቶ አሳም እያጠመደ ይበላል። እንደ ልማዱ አሳ ለማጥመድ ሲሄድ ባህር ላይ ሆኖ ወደ ጎጆው ሲመለከት ጎጆው በእሳት ተያይዛለች እና ሲመለስ አመድ ሆናለች። በቃ ምንም ነገር የለም። ከዛ በኋላ ምርር ብሎ አለቀሰና እግዚአብሔርን እንደዚህ ያለው በእውኑ ከሚሄድበት ቦታ በመጉላላት እዚሁ አውላላ ሜዳ ላይና
ሰው በሌለበት እንድወድቅ አደረከኝ። ለጥፋት አሳልፈ ሰጠኸኝ። አሁን እንደምንም ብዬ እዚህ ደግሞ ጎጆ አድርጌ ለመኖር እና ለመታገል ሳስብ ደግሞ እችንም ትቃጠል ብሎ ምርር ብሎ በእግዚአብሔር ላይ አለቀሰ። ከዛ ድንገት አይኑ ከፍቶ ሲያይ አንድ መርከብ መጥቷል። ከዛ ሰዎቹ አንስተው አክመው ሲያስገቡት እንዴት መጣችሁ ብሎ ሲጠይቃቸው እኛማ አርቀን ስንሄድ ከዚች ደሴት ጭስ ሲወጣና እሳት አየን። ከዛ በኋላ እንዴ እዚች ቦታ ሰው ይኖራል እንዴ? አይኖርም። ይኖራል። ኃይለኛ ክርክር በገጠመን ጊዜ ለምን ሄደን አናይም ብለን ስንመጣ አንተን አገኘንህ አሉት። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ለኛ ለክፋት ለጥፋት የሚመስለን ይህ ሰው ጎጆው ስትቃጠል አሁን ለክፋት ለጥፋት መስሎት ነበረ፣ ግን ለበጎ ነው። ጎጆው ባትቃጠል መርከበኞቹ ሊያዩትና ሊደርሱለት አይችሉም ነበረ። ስርዓትህን እማር ዘንድ አስጨነቀኝ ይላል። ወገኖቼ ሆይ አንዳንድ የምናልፍባቸው ነገሮች ለልምምድ ነው፣ ለስልጠና ነው፣ ለመቀረጽ ነው። ለነብዩ እግዚአብሔር ወሰደውና ለኤርሚያስ ወዴት ወሰደው መሰላችሁ? ወደ ሸክላ ቤት ያለው ሸክላ ቤቱ የሸክላ ሰሪ በሸክላው ላይ ያለውን ስልጣን ሲፈልግ ያፈርሰዋል፣ ሲፈልግ ለክብር ይሰራዋል፣ ሲፈልግ ለተለያየ መልኩ እያፈረሰ ይሰራዋል። እግዚአብሔር ለዓላማውና ለስራው አፍርሶ ይስራን፣ ለተሻለ ነገር አፍርሶ ይስራን፣ በደንብ አድርጎ ይስራን። ወገኖቼ ሆይ ጠፍጥፎ ሲሰራን ግን ያማል። መጽሐፍ ቅዱስ ሲናገር በቃ ለእስራኤላውያን ሲናገር ዘጸአት 13:17 ስናነብ እንደዚህ ይላል። እንዲህም ሆነ ይላል ፈርዖን ሕዝቡን በለቀቀ ጊዜ ነፃነት ሆነ፣ አርነት ሆነ ማለት ነው። ምንም እንኳን ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። ለምን? እግዚአብሔር ሕዝቡን ሰልፍ ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብለዋልና። ነገር ግን እግዚአብሔር ሕዝቡ በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። እንዴ ከነፃነት በኋላ ከአርነት በኋላ ሕዝብ ያላቸው ሰዎች ወዴት ነው የወሰዳቸው? ወደ ምድረ በዳ። ለምን? ሰልፍ አይችሉም አለ። ለምድሪቷ ምንድነው ያላቸው? ተዋግታችሁ ምድሪቷን ውረስ። ግን እንዴት ነው ውጊያ ሳይችሉ እንዴት ነው? ታስታውስ እንደሆነ የመጀመሪያ ውጊያቸው መንገድ ላይ በደባ ያጠቃቸው አማልቅን የመጀመሪያ ውጊያቸው ስታዩ እሱ እንኳን በጸሎት ነው እንጂ በተዋግተው እኮ አልቻሉም። ሙሴ እጁ ሲያነሳ ያሸንፋሉ፣ እጁ ሲወድቅ ደግሞ ይሸነፋሉ። አማልቅ አንድ ኢያሱ 33 ነገስታትን ነው የመታው። የተመሸጉ ከተሞች ኃያላን የሆኑ ጽኑዓን የሆኑ ኢናቃውያን ረጃጅም የሆኑትንም ሁሉ የመታቸው ብዙ ነገስታት ነው። እነ ንጉስ ሐሴዎን የተባሉትን። ግን ከ1 ሚሊዮን በላይ የሆነ ህዝብ በመንገድ ላይ ሲሄድ አንድ አማልቅ ትንሽ የሆነ መንገድ ላይ ሲገጥማቸው አልቻሉም። እርሱን ያሸነፉት እንኳን በጸሎት ነው። ሙሴ እጁ ሲያነሳ ያሸንፋሉ፣ እጁ ሲወድቅ። ወገኖቼ ሆይ እግዚአብሔር ዓላማ አለው። ያስጨነቀኝ ለመልካም ሆነልኝ፣ ለበጎ ነው። ሙሴን ማስተዳደር እንዲችል መጻፍ እንዲችል ወዴት ነው የላከው? ወደ ፈርዖን ቤት። 40 ዓመት
ፈርዖን ቤት ነው የኖረው። 40 ዓመት በምድረ በዳ 40 ዓመት ደግሞ ህዝቡን መራቸው ማለት ነው። የመጀመሪያ መጽሐፍቶች ፔንታቱክ የተባሉትን ወይ ደግሞ ተውራ የሚባሉ አምስቱን የጻፋቸው ማን ነው? ሙሴ። ከ3000 ዓመት በፊት እንዴት አድርጎ ነው ሙሴ መጻፍ የቻለው? እግዚአብሔር በዛን ጊዜ ምጡቅና በጣም ገናና የሆነ ቤተ መንግስት የነበረው የፈርዖን የግብጽ ነው። የግብጽ ስልጣኔ ሁላችን እንደምናውቀው ማለት ነው። እዛ ቤተ መንግስት ገብቶ መጻፍም ቢሆን ፍርድም ቢሆን ማንበብም ቢሆን አስተዳደርም ቢሆን ተምሮ አደገ። ስለዚህ ሙሴ ሕፃን ሆኖ ወደ ባህር ተጥሎ ከባህር ተነስቶ ዝም ብሎ በማደጎ ተጥሎ ሲሄድ ለውርደት ለጥፋት ይመስላል። ግን እግዚአብሔር ዓላማ አለው። እግዚአብሔር በእኔ ላይ ዓላማ አለው እስክበሉ። የጳውሎስ 3 ትንቢቶች እስኪ እንመልከት። ጌታ ኢየሱስ ክርስቶስ ስለ ጳውሎስ ሲናገር እንደዚህ ነው ያለው። አንደኛው ምን አለ? ለሐናንያ የተባለ ነብይ ሲናገር ይህ ለኔ የተመረጠ ዕቃዬ ነው፣ በጠላት እጅ ተይዘው ያሉትንም ወደ እኔ ዘወር እንዲሉ አይናቸውን ይከፍታል ይላል። ሃሌሉያ! በጨለማ ያሉ እናንተ አይናን የምትከፍቱ ሰዎች ናቸው። ከጥፋት ወደ ህይወት፣ ከዘላለም ሞት ወደ ዘላለም ህይወት፣ ወደ ዘላለም ዓለም ከእግዚአብሔር እንዲኖሩ ማድረግ የምትችሉ የክርስቶስ አምባሳደሮች ናቸው። የክርስቶስ አምባሳደር ነኝ እስክበሉ። ቀጥሎ ሁለተኛው በቤተ መቅደስ እያለ ጌታ በራእይ ተገለጠለትና እንደዚህ አለው፣ ቶሎ ፍጠን፣ ከዚህ ውጣ፣ እነሆ ወደ ሩቅ ቦታ ወደ አሕዛብ እልክሃለሁ። ሶስተኛ ደግሞ ለጳውሎስ እግዚአብሔር የተናገረ ጌታ ኢየሱስ ክርስቶስ የተናገረው እንደዚህ ነው ያለው፣ በኢየሩሳሌም እንደመሰከርክልኝ ሁሉ በቄሳር ፊት ልትመሰክርልኝ ይገባሃል። አሜን ነው። ታዲያ አሁን ትልቁ ጥያቄ ያለው አንዳንድ ጊዜ እኮ እኛ ምን ጸልየው ማናቅም እኮ ጌታ ሆይ ተጠቀምብኝ፣ በእኔ ላይ ንገስ፣ እገዛልሃለሁ፣ ፍቃድህ እንጂ የኔ ፍቃድ አይሁን እንላለን። ግን መጨረሻው ምን እንደሚሆን እንደዚህ ስንል መልካም ነው እንደዛም ማለት ያለብን ማንኛውም መስዋዕትም መክፈል እንጂ መፍራት የለብንም። ነገር ግን በእንደዚህ ስናልፍ ጳውሎስ አሁን ያለፈበትን የተመረጠ ዕቃ ተብሎ በነገስታት ትመሰክርልኛለህ፣ በቄሳር ፊት ልትቆም ይገባሃል፣ ገናናና ኃይለኛ በሆነችው በሮም ፊት በሮም ትሄዳለህ፣ በነገስታት ፊት ትሄዳለህ የተባለውን ምን እንደሆነ በህይወቱን ላሳያችሁ። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ጀምሮ ሲናገር ምን ይላል? በብዙ ድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩ። አይሁድ አንድ ሲጎድል 40 ጊዜ 5 ጊዜ ገረፉኝ። 3 ጊዜ በብትር ተመታሁ፣ 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ላይ ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥራት ብዙ ጊዜ እንቅልፍም በማጣት በራብና በጥም ብዙ ጊዜ በመጦሙም በብርድና በራቆትነት ነበርኩ። ይህ አሁን የተመረጠ ዕቃ ይመስላል። ወገኖቼ ሆይ እግዚአብሔር አንዳንድ ጊዜ እየሰበረን ሳይሆን እየሰራን ነው።
እየተወን የሚመስልበት ነገር አለ አይደለም። በልዩ ሁኔታ እያስተማረን ያለው ቸል ያለን ቢመስለን አይደለም። በእምነት መኖር እያለማመደን ነው። እንደ ኃያላንና እንደ ጽኑዓን የተዘጋ የሚመስለው ወገኖቼ ሆይ እኛ እንደ ክርስቶስ ልጆች እንደ ክርስቶስ ተከታዮች በእምነት እስክንናገር ነው እንጂ የተዘጋውን ተጠርሙሶ ይከፈታል። የኔ ነገር ይከፈታል እስኪበሉ ኢየሱስ ጌታ ነው። ያስጨነቀኝ ለመልካም ሆነልኝ፣ እጆቼንም ሰልፍ አስተማርካቸው። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ታዲያ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ ሲል ምን ማለት ነው? በዚህ ሁሉ መከራ ቢያልፍም በዚህ ሁሉ የሚያስጨንቅና ውስብስብ ቢሄድም እግዚአብሔር ምን እያደረገው ነበረ? እየተጠቀመበት ነበር። እግዚአብሔር እየሰራበት ነበር። እግዚአብሔር ወንጌል እያሰፋበት ነበር። እግዚአብሔር በዚህ ሁሉ እግዚአብሔር የልቡን ሐሳብ በሱ ላይ አድርጓል። በነገስታት ሁሉ እንዲመሰክር እና ለብዙ ሰዎች አይናቸው እንዲከፍት አድርጓል። ወገኖቼ ሆይ ችግሩን ብቻ አንይ። እግዚአብሔር ዳዊትን ዙፋን አይደለም የሰጠው፣ ጎልያድን ነው የሰጠው። ዮሴፍ በአቋራጭ እንዲሁ ቤተ መንግስትን አይደለም ያስገባው፣ ጠቅላይ ሚኒስትርነትን አይደለም የሰጠው፣ ባርነት ነው ያገኘው፣ እስራት ነው ያገኘው። ሙሴ 40 ዓመት ነው በምድረ በዳ የተንከራተተው። አስቴር የእስራኤልን ሕዝብ ለመታደግ ስብስብ ወዳለ ችግርና ተግዳሮት ህይወቷን እንኳን የህይወት ቅጣት የሚደርስበት ቁልፍ እና ውስብስብ ያለ ተግዳሮት ነው የደረሰችው። ወገኖቼ ሆይ እግዚአብሔር በህይወታችን እየሰራ ያለውን ቆም ብለን ማስተዋል ያለብን። have your way ብለን እርሱ እንዲሰራን እርሱን መታገስ እርሱን መጠበቅ እንጂ መማረር እና በምሬት ወዳልሆነ ነገር አስቸጋሪ የሆነ ውሳኔ መወሰን የለብንም። እታገሰዋለሁ እስክንበል ወገኖቼ ሆይ በሁለተኛ ሳሙኤል 22 ምን ይላል? ሁለተኛ ሳሙኤል 22:32 ከእግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር አምባ ማን ነው? ኃይልን የሚያስታጥቅ መንገዴንም የሚያቀና እግሮችን እንደ ብሆር እግሮች የሚያበረታ በኮረብቶችም የሚያቆመኝ እግዚአብሔር ነው። እጆችን ሰልፍ ያስተምራል፣ በክንዴ የናስ ቀስት እገትራለሁ። የማዳንህንም ጋሻ ሰጠኸኝ፣ ተግሳጽህንም አሳደገኝ። አረማመድን በበታዎቼ አሰፋህ፣ እግሮቼም አልተንሸራተቱም ይላል። እስኪ እልልታ ለጌታ። ኢየሱስ ጌታ ነው። የሚደግፍ የሚያቆም የሚያሻግር በእውነት እግዚአብሔር መንገድ ላይ አይተውም። እግዚአብሔር መንገድ ላይ አይተውም። ያስጨነቀኝ ለመልካም ሆነልኝ። የወይን ዘለላ ፍሬ ደስ የሚል የወይን ጠጅ ሆኖ እንዲጠጣ ምን እንደሚሆን ታውቃላችሁ? ይረገጣል። ተረግጦ ነው በቃ በጣም የሚጣፍጥ የወይን ሆኖ የሚወጣው። ስለዚህ ዲያመንድም እንዴት እንደሚሰራ ታውቃላችሁ፣ ከየት እንደሚገኝና እንዴት እንደሆነ ታውቃላችሁ። እሳትም ወርቅም በጣም በቃ ፏ ብሎ እንዲወጣ ምን መሆን አለበት? በእሳት የብዙ ሰዎች ልዩ ልዩ ስናይ በቃ እግዚአብሔር ዓላማ ስላለው ነው እንጂ እንደዚሁ ወደ ተለያየ እና ውስብስብ ወዳለ ወደሚያስጨንቅና ወደሚያስቸግር ነገር እግዚአብሔር ሊያስገባን ፈልጎ አይደለም። የኛ ስቃይ፣ የኛ መከራ፣ የኛ እንግልት እግዚአብሔር አይወድም። ክፉን አይወድም እስክንበል አዎ እርሱ መልካም አምላክ ስለሆነ አልዓዛር ሊያስነሳ በሄደ እንኳን
እነዛ ሰዎች ተጨንቀው አልቅሰው ሲያይ የነሱ ጉዳት የሱም ጉዳት ሆኖ ስለተሰማው አለቀሰ። አልዓዛር ስለማይነሳ አይደለም፣ የነሱ ችግር ስለማይፈታ አይደለም፣ ግን የነሱ ጉዳት የነሱ ሐዘን የሱ ሐዘን ስለሆነ ስለሚሰማው ነው። ወገኖቼ ሆይ ስለዚህ የኔ ነገር በቃ እንደተበላ ዕቁብ ነው ብለን ማሰብ የለብንም። እግዚአብሔር ይደርሳል። እግዚአብሔር ጸሎትን ይሰማል። እግዚአብሔር ቀን ቀጥሮ በድንገት የሚገለጥ የተአምራት አምላክ ነው የምናመልከው። ይሰራል። አሁንም ጉልበቱ እንዳለ ነው። እንደ ድሮው ፍቅሩ አይቀዘቅዝ፣ ባህሪው አይቀየር፣ ድንገት ፊቱ አይጠቁር። ሁሉ ጊዜ አሁንም ባየው ፍቅሩ አይለወጥም። አሁንም ባየው ቃል ኪዳኑ አያፈርስም። አሁንም ባየው እንደ ድሮው ያግዛል፣ እንደ ድሮው ይረዳል፣ እንደ ድሮው ያሻግራል፣ እንደ ድሮው ያቆማል፣ እንደ ድሮው ሸላልሞ ወደፊት ከኃይል ወደ ኃይል ከክብር ወደ ክብር። ያንቺ ነገር ክብር ነው። ያንተ ነገር መነሳትና መቆም ነው እንጂ እግዚአብሔር መንገድ ላይ አይተውም። ተከባሃል ማለት እኮ ተሸንፈሃል ማለት አይደለም። ዳዊት እንደዚህ አለ በመዝሙር 118 መክበቡንስ ከበቡኝ በእግዚአብሔር ስም ግን አሸነፍኳቸው ይላል። ማታካታኩፑ ቸይ መርከብ ተሰበረ ማለት አትቀጥልም ማለት አይደለም። በሐዋርያት ሥራ 27 ስናነብ እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ በስባሪም ቢሆን እግዚአብሔር ያሻግራል። ሃሌሉያ! ኧረ ኢየሱስ ጌታ ነው። ዘገየ ማለት ቃሉ አይፈጸምም ማለት አይደለም። ሕዝቅኤል 12:28 ስናነብ እንደዚህ ይላል፣ ስለዚህ እንዲህ በላቸው ይላል ጌታ እግዚአብሔር እንደዚህ ይላል፣ የሚናገረው ቃል ይፈጸማል እንጂ ከቃሌ ሁሉ ደግሞ የሚዘገይ የለም። ለኛ ነው የዘገየ የሚመስል እንጂ በእግዚአብሔር አእምሮ በእግዚአብሔር ልብ እንዳለ ነው። ይሆናል ያለው ይሆናል፣ ይደርሳል ያለው ይደርሳል፣ ይሆናል ያለው ይሆናል። እንደ ቃሉ እንደ ሰማሽው እንደ ተባለው እንደ ትንቢቱ ይሆናል። ኧረ ኢየሱስ ጌታ ነው። ይሆናል። እግዚአብሔር በጊዜው እስኪጎበኘን መታገስና መጠበቅ አለብን ወገኖች ሆይ። መጠበቅ። ዳዊት ተፈልጎ በቃ ሌሎች እኮ የተሰለፉ ነበረ። ሳይፈልግ ንጉሥ ትሆናለህ ተባለ። ከዛ ስንት በመከራ ዳዊት 12 ዓመት ጠበቀ። 12 ዓመት ምን ሆነ? አብርሃም 25 ዓመት ጠበቀ። ዮሴፍ 13 ዓመት በሉት እንጂ ኖህ 120 ዓመት። አብርሃም እኮ አልፈለገም እኮ ድንገት እግዚአብሔር ተገልጦ ነው ታላቅ ሕዝብ አደርግሃለሁ፣ ዘርህ እንደ ሰማይ ከዋክብት ይሆናል፣ እንደ ምድር አሸባ ይሆናል ተባለ። ግን ምንም አላገኘም። ቢጠብቅ እንደውም አንድ ጊዜ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ ሲለው ልጅ እንኳን የለኝም ምን ሰጠኸኝ አለው። አብርሃም የዋህ ነው። ሃሌሉያ ፕሬዝ ጋድ ምናምን አላለም። ምን ታደርግልኛለህ? ልጅ እንኳን የለኝም። ኤሊኤዘር የተባለ ሰው እሱ ነው የሚወርሰኛል። እህቴ ሆይ የፈራሽው ነገር አይወርስሽም። የጠላት ዛቻ ባንተ ላይ አይደርስም። ችግር፣ መከራ፣ ስጋት አይሆንብህም። ይዘገያል በሰው አይን እንጂ በእግዚአብሔር ፈጥኖ ይደርሳል። ኖህ 120 ዓመት ነው የጠበቀው። ዓለም ትጠፋለችና መርከብ ስራ ይላል። ሰው እያፌዙበት፣ ሰው እየሳቁበት
አንድ ቀን አይደለም፣ አንድ ወር አይደለም፣ አንድ ዓመት አይደለም፣ ምንም ይሆን የለም። ስንት 120 ዓመት። እንዴት ባህር ሳይኖር አንድ ሰው መርከብ ይሰራል? ሞኝነት እኮ ነው። አንዳንድ ጊዜ እኛ አማኝ ሆነን በእምነት የምንቆምባቸው ነገሮች ለሰው ዘንድ ለባለ አእምሮ ሞኝነት ነው። መርከብ እንዴት ይሰራል? ለዚህ ነው መጽሐፍ ሲናገር በዕብራውያን የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን እያያችሁ ችግሩን አይደለም መከራውን አይደለም። ጴጥሮስ እኮ በውሃ እየተራመደ ነበረ። መቼ እንደሰጠመ ታውቃላችሁ? ወጀቡን ሲያይ አይኑ ከክርስቶስ ነቅሎ ማዕበሉ ወጀቡ ሲያይ ወደ ጥልቁ መስመጥ ጀመረ። ወገኖቼ ሆይ የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን እያያችሁ ከፊታችሁ ያለውን ሩጫ በትዕግስት ሩጡ። በትዕግስት ሲል ሩጡ ያለ በትዕግስት ደግሞ የሚጋጭ ይመስላል አይደል? አይጋጭም። አሁን ሩጥ ይላል፣ እንደገና ደግሞ ታገስ ይላል። ትዕዛዙ ሩጥ ነው፣ ግን አይጋጭም። ምንድነው የሚለው? በዚህ ዓለም እና በመንገዳችን ብዙ መሰናክል፣ ብዙ ችግር፣ ብዙ ጭንቅ፣ ብዙ ያላሰብነው ውጣ ውረድ ቢገጥመንም ግን ምንድነው የሚለው? ትዕዛዙ ሩጥ ነው፣ ግን እየታገስክ ችግሩን እየታገስክ መከራውን እየታገስክ መገፋቱን ውርደቱን እየታገስክ ሩጥ ነው። ሩጫ ሩጥ። ትዕዛዙ ምንድነው? ጳውሎስ ምንድነው ያለው? ሩጫዬን የራሱን ያንቺ አይደለም፣ ያንተ አይደለም። ያንተ ሩጫ አንተ ነው የምትሮጠው፣ ያንቺም አንቺ ነሽ። ጳውሎስ የራሱን ነው። ስለዚህ በትዕግስት ሩጥ ይላል። የጥቁሮች ነፃ አውጪ ታጋይ የሆነው ማርቲን ሉተር እንደዚህ አለ። እሱ ስለ ወደፊት ሙቭ ስለማድረግ፣ ስለ አድቫንስ ስለማድረግ፣ ስታክ አለማድረግ፣ በቃ ከተያዝንበት ነገር እንዴት አድርገን ወደፊት ስለመሄድ ሲናገር እንደዚህ አለ። if you cannot fly, run. If you cannot run, walk. If you cannot walk, crawl. I don't care what you do, but you have to move forward. መንገዱ ወዴት ነው? ወደ ኋላ አይደለም፣ ወደ ፊት ነው። እስራኤላውያን በተጨነቁ ጊዜ እግዚአብሔር ወደ ገባላቸው ወደ ተስፋይቱ ምድር፣ ወደ ከነዓን፣ ወደ ንጉሱ ከተማ፣ ወደ ኢየሩሳሌም፣ ወደ ማርና ወተት ወደ ምታፈሰው ሳይሆን ወደ ኋላ ወደ ግብጽ፣ ወደ ባርነት ለመሄድ ወሰኑ። እሱ ጥሩ አይደለም። መሄድ ያለብን ወደ ፊት ነው። ኢየሱስ ጌታ ነው። መንገዳችን ወዴት ነው? ኢየሱስ ጌታ ነው። እንጸልይ እስኪ። ያስጨነቀኝ ለመልካም ሆነልኝ። አምስቱ የሚያጽናኑ የተስፋ ቃል እናገርና ጸልያለሁ። ሰዓቱ ሲደርስ ይገለጣል። ወገኖቼ ሆይ እስኪ ህይወታችን፣ ዓላማችን፣ ቤታችን፣ ኑራችን እያሰብን እንጸልይ። እግዚአብሔር አይጥልም፣ ህዝቡን አይጥልም። 5 ሐሳቦች በጸሎት ላይ ያለን እናገራለሁና አንደኛው በቃ ሰዓቱ ሲደርስ እርሱ ይገለጣል። እንደሚገለጥ ማሰብ አለብን። ኢሳይያስ 60:22 ምንድነው የሚለው? ሰዓቱ ሲደርስ እኔ እግዚአብሔር ዘመኑን አፈጥነዋለሁ ይላል። ሰዓቱ ሲደርስ ነው። ግን ድንገት ዮሴፍም አቻኮሉት ይላል። አቻኮሉት። ሁለተኛው ሐሳብ ክርስቶስ መታገስና አካሄዱን መረዳት። ኢየሱስ መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን
ታስተውሰዋለህ አለው። ሶስተኛው ሐሳብ ድል እንደምናገኝ በመዝሙር ምዕራፍ 2 ቁጥር 3 ምን ይላል? ማሰሪያቸውን እንበጥስ ገመዳቸውንም ከእኛ እንጣል ባሉ ጊዜ በሰማይ የሚኖር እርሱ ግን ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን አለ ንጉሴን ሸምኩ፣ በተቀደሰ ተራራይም በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔርም አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛት እሰጣለሁ። እግዚአብሔር ድል ይሰጣል። እግዚአብሔር ያጽናናል። እግዚአብሔር ያቆማል። አራተኛው ሐሳብ እግዚአብሔር አይጥልም። በዕብራውያን 13:6 ምን ይላል? ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርጋኛል እላለሁ። እግዚአብሔር ጌታ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው፣ አልተለወጠም። ሰዎች ሊለወጥባችሁ ይችላሉ፣ ሁኔታዎች ሊለዋወጡ ይችላሉ። እርሱ ግን አይለወጥም። ፍቅሩ እንደ ድሮ ነው። ምህረቱ እንደ ድሮ ነው። አላህ ባይነቱ እንደ ድሮ ነው። አሁንም ይረዳል። እና የመጨረሻው ሐሳብ እግዚአብሔር ጸሎትን ይሰማል። ሁለተኛ ነገሥት 25 እንደዚህ ይላል። ሁለተኛ ነገሥት ምዕራፍ 20 ቁጥር 5 የአባትህ የዳዊት አምላክ እግዚአብሔር እንደዚህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ፣ እነሆ እፈውስሃለሁ። የዘላለም አባት ልዑል እግዚአብሔር ሆይ እናመሰግንሃለን። በእውነቱ አንተ ታማኝ ነህ። አንተ ረዳት ነህ። ለድሃ አደጉ ረዳት፣ ግራ ለተጋባ መንገድ የምታሳይ እነሆ በርህራሄ አይን የምታይ እግዚአብሔር ነህና እግዚአብሔር አባት ሆይ ቤታችንን ተመልከት፣ መንገዳችንን ተመልከት፣ ዙሪያችንን ተመልከት። የሚያስጨንቁን ክፉ ሰዎችን፣ ክፉ አጋንንትን ሁሉ እግዚአብሔር ሆይ እነሆ ይበቃል እንድትል ነፃ እንድታወጣን እግዚአብሔር አምላክ ሆይ በድል እንድታራምደን እነሆ የበሽታ ኃይል የተመታ እንዲሆን ከውስጥ እንዲነቀል እግዚአብሔር አባት ሆይ በመገረፉ ቁስል ተፈውሳችኋል ተብሎ ተጽፏልና ፈውስ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። የአእምሮ ፈውስ፣ የልብ ፈውስ፣ የስብራት ፈውስ፣ የዓላማ ፈውስ፣ የእይታ ፈውስ ራካታባ ጉላባጋሃዲ ጄፓ ታናማ ሁንዱራ እልፍ እንድንል ጌታ አባቴ ሆይ እልፍ እንድንል እንድትረዳን እልፍ ከከበበን ነገር ሰብረን የምንወጣበት ልዩ ኃይል የክርስቶስ ኃይል የመንፈስ ቅዱስ ምሪት መለኮታዊ ጸጋ እንዲወድቅብን በኢየሱስ ክርስቶስ ስም ጸልያለሁ። በጨለማው ላይ ያንተ ብርሃን ይታየን። በችግራችን ላይ ያንተ መፍትሄ ይታየን። እግዚአብሔር አባቴ ሆይ የምንሄድበት መንገድ እንዲታየን፣ የምንሰራው ነገር እንድናውቅ፣ የመፍትሄ ሐሳብ እንዲታየን እነሆ እግዚአብሔር አባት ሆይ እጆቻችንን ሰልፍ ይማሩ። ሰልፍ አቤቱ ሆይ አበርታን፣ አቤቱ ምራን፣ አቤቱ አግዘን፣ አቤቱ ችግር ከላያችን ላይ ይንከባለል፣ በሽታ ከውስጣችን ይነቀል፣ ችግር ከዙሪያችን ይፍረስ፣ የጠላት አሰራር ሁሉ ይውደቅ። ውደቅ በጌታ በኢየሱስ ክርስቶስ ስም። ከዘር ማንዘር የመጣ እርግማን በኢየሱስ ክርስቶስ ስም ይሰበር፣ 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 ይሰበር። ላይ ፓካታ ኩራባጋ አዲ የእጃችን ስራ የተባረከ ይሁን። የያዝነው የነካነው ሁሉ እንዲሰራ እንዲለመልም ጌታ አባቴ ሆይ በኢየሱስ ክርስቶስ ስም ጸልያለን። አሜን። ፓስተር ደሬ ወደዚህ ይጠራሉ።
እግዚአብሔር አምላክ የተመሰገነ ይሁን። ጌታ ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። ፓስተር ጌታ ይባርክ። የጌታ ቃል እውነት ነው። አሜን። የጌታ ቃል እውነት ነው። ስለዚህ ጌታ ቃሉን ይፈጽማል፣ ቃሉን ያደርጋል። ስለዚህ የእግዚአብሔር ቃል ሁልጊዜ የበላይ ነው። ከትንቢት የጸና ቃል አለን። ትንቢት የሚናገሩ ሰዎች ተሳስተው ሊናገሩ ይችላሉ፣ ከስጋቸው ሊናገሩ ይችላሉ። ጠላት ደግሞ የሚጠቀምባቸው ትንቢት የሚናገሩ ሰዎች አሉ። ይህን በዘመናችን አይተናል። መናፍስት ራሱ በውስጣቸው ሆኖ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ የሚናገር አለ። ለዚህ ነው ሐዋርያ ጳውሎስ መናፍስትን የመለየት ስለ ስጦታዎች ሲናገር መናፍስትን የመለየት ስጦታ አስፈላጊ የሆነው። የእግዚአብሔር ቃል ግን እውነት ነው። ሃሌሉያ። ከዘመናት በፊት የተነገረው ቃል ሁሉ እስከ ዛሬ ይሰራል፣ እስከ ዛሬ ይናገራል። የእግዚአብሔር ድምፅ ነው። ሃሌሉያ። እስቲ ቁሙና እንጸልይና ወደ ቤተሰብ ፕሮግራም እንሄዳለን። ቡራኬ ሰጥቼ ምሳ አለ። ፋሚሊ ልጆች ያላችሁ ብቻ ናችሁ እዚህ የምትሆኑት። ልጆች የሌላችሁ ወደ አዳራሹ ወደ ፌሎሺፕ ሩም መሄድ ትችላላችሁ። እስቲ እንጸልይ። ዳካቫጃኮ ፖሼ ክሬቬዲላ ዲያራባሃዶ ሊክሮጄክ ለረቤዲያ ዱራባሃዶ ሼክሬዲያ። እግዚአብሔር ሆይ በኢየሱስ ስም ቃል ብርቱ ነውና በዚህ ሰዓት ሕዝብህን በኢየሱስ ስም ብርቱ ያድርግ። በጌታ በክርስቶስ ኢየሱስ ስም እኖ የቃል ተስፋ እውነተኛ ተስፋ ነውና በጌታ በክርስቶስ ኢየሱስ ስም ሕዝብ በተስፋ ይነሳ፣ በተስፋ ይሞላ። በጌታ በክርስቶስ ኢየሱስ ስም ቃሉን ላከ ፈወሳቸው ተብሎ እንደተጻፈ በጌታ በኢየሱስ ስም ከቃል የተነሳ ሕይወታችን የተፈወሰ ይሁን፣ ኑሯችን የተፈወሰ ይሁን። በኢየሱስ ስም አእምሯችን የተፈወሰ ይሁን፣ እርምጃችን የተፈወሰ ይሁን በኢየሱስ ስም። ደካቫዳ ዱራባሃዲ አኬሽክሮዶ ሊባሃዶራባሃዲ ከድካም በጌታ በኢየሱስ ስም አውጣን፣ ከድንዛዜ አውጣን፣ ተስፋ ከመቁረጥ አውጣን፣ ግራ ከመጋባት አውጣን በኢየሱስ ክርስቶስ ስም። እንዳንተ ሕዝቦች ጌታ ሆይ በድፍረት በእምነት ካንተ ጋር እንድንጓዝ በጌታ በኢየሱስ ክርስቶስ ስም ድል የምትነሳውን አንተን ይዘን ጌታ ሆይ በጠላት ላይ እንድንፎክር፣ በዚች ዓለም ላይ እንድንፎክር በጌታ በኢየሱስ ስም የቃልን እውነት እንድንናገር እንድናውጅ በኢየሱስ ስም እርዳን። የዘላለም አምላክ እግዚአብሔር ሆይ በሕዝብ ላይ ያለ ማንኛውም ቀንበር የተሰበረ ይሁን። ተስፋ አስቆራጭ መንፈስ ይመታ በኢየሱስ ክርስቶስ ስም። የልቦናችን ዓይን ይብራ ጌታ ሆይ፣ የቃል እውነት ይብራልን ጌታ ሆይ። በኢየሱስ ስም በቃል አነጋግረን ጌታ ሆይ፣ በመንፈስ ቀስቅሰን። ዳካላዶሮባዲያ ኬሼክሬዲያ በኢየሱስ ስም በሕዝብ ላይ ጌታ ሆይ የፈውስህ ኃይል፣ የመድኃኒትህ ኃይል፣ የእጅ ብርታት በኢየሱስ ስም ይዘርጋ። እንደገና ስራን ጌታ ሆይ የሸክላ ሰሪው ላይ ሲሄድ እኖ ኤርምያስ ሸክላው ሰሪ የሰራው ሸክላ ሲበላሽ እንደገና እንደሰራ እኖ እኔስ በእናንተ መካከል መስራት አልችልምን እኖ እንዳልክ አቤቱ ጌታ ሆይ በመካከላችን ስራ፣ ሕይወታችንን ስራ በኢየሱስ ስም። ዘመናችንን ስራ ጌታ ሆይ የክብር ኃይል በኢየሱስ ስም ይገለጥብን። የክብር ኃይል በከፍታ ያስኬደን፣ በክብር ኃይል ፍሬያማ አድርገን። የእስራኤል ቅዱስ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ስም የሕዝብ ሕይወት፣ የሕዝብ ኑሮ፣ የሕዝብ እኖ ማንኛውም የወደቀና የከሰረ ነገር እንደገና ይነሳ በኢየሱስ ስም። ባዶ የሆነ ነገር በኢየሱስ ስም በሙላት ይሞላ። አሜን በሉ በኢየሱስ ስም። አሜን በሉ በኢየሱስ ስም። በኢየሱስ ስም ኪሳራችሁ በጌታ በኢየሱስ ስም እኖ በእግዚአብሔር እኖ መባዛት ፍሬያማ ይሁን በኢየሱስ ስም። የሕይወት ባዶነት በጌታ በኢየሱስ ስም በመንፈሱ ሙላት ይሞላ። ላካላዲ ያራባጆኮ ፖሼክሬዲያ ማንኛውም ተጽዕኖ፣ በጸሎት ላይ ያለ ተጽዕኖ፣ በእግዚአብሔር ቃል ላይ ያለ ተጽዕኖ፣ ወደ እግዚአብሔር ፊት የመቅረብ ተጽዕኖ ሁሉ የተሰበረ ይሁን።
እግዚአብሔር ስም ይባረክ። ስለመጣልን ቃል ተመስገን። በምናልፍበት ሁሉ አብረህን ያለ ተመስገን። በምንወጣው ጉዞ ሁሉ አብረህን ያለ ስም ይባረክ። አንተ የሕይወታችን መሪ ስለሆንክ ተመስገን። አንተን ይዘን አንሸነፍም፣ ደግሞም አንወድቅም። እንበረታለን፣ እንሻገራለን፣ እንሄዳለን። በክብር ሙላት በኢየሱስ ክርስቶስም በትውልድ መካከል እንገለጣለን። ለፈውስ እንሆናለን፣ ለመድኃኒት እንፈለጋለን። እግዚአብሔር ሆይ የአጋንንትን ምሽግ ለማፈራረስ ታላቅ ሰራዊት ሆነን እንነሳለን። ክብር ሁሉ ለአንተ ይሁን፣ ምስጋና ሁሉ ለስም ይሁን። አሜን በሉ። ሃሌሉያ፣ አሜን፣ ሃሌሉያ። ለእግዚአብሔር ክብር ሃሌሉያ። በልልታ በጭብጨባ ለካዲያ አዶፓ ሻኮያ ለበሄራዲያ የክብር መንፈስ ስሙ ይባረክ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ ሰላምንም ይስጣችሁ። በጌታ በኢየሱስ ስም በዚህን ቀን ለእናንተ የመነሳት ቀን ይሁን፣ የመጎቀን በኢየሱስም የመለምለም ቀን ይሁን፣ ፍሬ የማፍራት ቀን ይሁን፣ የማምለጥ ቀን ይሁን፣ ይሁን፣ የመውጣት ቀን ይሁን፣ የመነሳት ቀን ይሁን። በእግዚአብሔር መንፈስ፣ በእግዚአብሔር ክብር፣ በእግዚአብሔር ኃይል የመሞላት ቀን ይሁን፣ የመንቃት ቀን ይሁን። በኢየሱስ ስም እባርካችኋለሁ። በኢየሱስ ስም የመንቃት ቀን ይሁን። የመነሳት፣ የመራመድ፣ የመውጣት፣ የመዋጋት ቀን ይሁንላችሁ። ሳምንታችሁን እግዚአብሔር ይባርክ። አሜን። እግዚአብሔር ስሙ የተባረከ ይሁን። ቤተ ክርስቲያን እንዳስታወቀች ጾም ጸሎት አለን ወገኖች ሆይ። በዚህ ጾም ጸሎት ሁላችን እንድንጸልይ በጌታ ፍቅር ጠይቃችኋለን። እስቲ ቁጭ በሉ ሁላችሁም። ሰላምታ በኋላ እዛ ምግቡ ላይ እንባባላለን። ኦልራይት። ልጆች ቤተሰብ ልጆች የሌላችሁ መውጣት ትችላላችሁ፣ መቀመጥም ትችላላችሁ። ምንም ችግር የለውም። ስለ